የደምሴ ዳምጤን ድምጾች ነው በጆሮ የሚያቃጭሉት ልጆኝ ግን መተህ ትጫወታለህ በቀን 3 ወይ 4 ጊዜ ልትጫወት ትችላለህ ጸጋዬ እሸቱ አንድ ሰፈር ነን አንድ ቀበሌ ነው እሱም ኳስ ይጫወት ነበር የቡና ደጋፊን ወደ ሜዳ የሳቡት ሙልጌታ ወልደየስ ናቸው ሁሉ ሲባል ሰማለሁ በቃ ትልቅ ጌም በዛን ጊዜ ያየው ትልቅ ጌም እሱ ጌም ነው ተመልካች የሚያያቸው ቡድኖች ያሉት 76 ላይ ቡናና ጊዮርጊስ ያሉት በእጅ ላይ 350 እና 2 ኪሎ ቡና ለናሽናል ቲም ለመጀመሪያ ጊዜ መስለ ተመረጠ እዛ ሜዳ ላይ ሲሳት የሚጮህ ድምጽ አለ የፎሪ ድምጽ እዚህ ሲመጡም ያኛ ድሆች አይደለንም በሚል የኢትዮጵያ እግር ኳስ አፍቃሪ በእንቁላል ተቀበላቸው ቤተ መንግስት ተጋብዘን 5000 እና አንድ ከለር ቲቪ በተለይ አሁን ደግሞ የአፍሪካ እግር ኳስ አሁን ገንዘብ ሆኗል ያንን ጨዋታ በሬዲዮ ለመስማት ገጠር ውስጥ ሙሉ ቀን ባትሪውን በፀሐይ ሙቀናል ታማኝ በየነ ስቴዲየም ውስጥ እሱ ራሱ ከላይ ተኮሰ ሲመለስ እግሩን መጥቷል እንደውም የኢትዮጵያ እግር ኳስ ፌዴሬሽን በዚህ አጋጣሚ ያሉ አመራሮች እና የመንግስት ሰዎች እኔም ራሴ ኳሱን አስቀምጬ ስመታው ይሄዳል ኳሱ ይሄ ነገር ወዴት